እንዴት ናችሁልን? ዛሬም በምርጥ ፊልም ተመልሰናል። እንደተለመደው እናንተም ላይክ ማድረጋችሁን አትርሱ። እስከ ፊልማችን መጨረሻ ድረስም አብራችሁን ቆዩ። ፊልሙ ሲጀምር ሺ የምትባል ጂኦሎጂስትና ተዋናይ የሆነች መንታት ያለቻት ልጅ ከተማሪዎቿ ጋር ስራዋን ስትሰራ እናያታለን። በሌላ በኩል የሚባል የትልቅ ድርጅት ፕሬዝዳንትና ሺን በስራዋ ምክንያት ሊያናግራት የሚያፈላልጋት ሰው ለረዳቱ ስለሷ ሲጠይቅ እናየዋለን። ማታ ላይም ሺ በሆኑ ሰዎች ትታገታለች። የሉናትን በቶሎ እንዲያገባ ትጨቀጭቀዋለች። ሺን ያገቷት ሰዎችም ከእህቷ ጋር የሚሰሩ ሰዎች ስለነበሩ እህቷ ለእነሱ ሳታሳወቅ ስራዋን ትታ እንዲደችና ስለሚመሳሰሉ የሷን ቦታ ተክታ የማትሰራ ከሆነ ኮንትራቱን ያፈረሰችበትን ብዙ ሚሊዮን ብር እንድትከፍል ሲነግሯት ልትረዳቸው ትስማማለች። ማታ ላይም ለሚደረገው ዝግጅትም ኤርፎን አርጋ በሚሏት እየተመራች ትሄዳለች። ወደ ውስጥ እንደገባችም ሉ በስልክ ሺ የምትባለውን ሴት ጠብቃት ነበር፣ አልመጣችም። ሲጀመርም ያንን ጽሑፍ ሴት እንደጻፈችው አላመንኩም ነበር ሲል ትሰማውና ለሴቶች ያለው አስተሳሰብ የወረደ ስለመሰላት የበለጠ ትናደድበታለች። ትንሽ ቆይቶ ሙሉ እንዲደንሱ ይጋብዛትና ወደ መድረኩ ቢወስዳትም መደነስ ባለመቻሏ ሁሉም ግራ ይጋባሉ። ቀሚሱም ጠባው ስለነበረ ዚፑ ይበጠስና ሉ ሸፈነላታል። እንደ ጨረሰችም የእህቷ ረዳት ጋር ሄዳ ይሄሉ የሚባለው ሰው ማን ነው? የእህትሽ ኮንትራት ፍቅረኛዋ ነው እና ዛሬ ደግሞ እንድትጋቡ መጠየቁ አይቀርም እንዳለውም ለጋብቻው ቢጠይቃትም እንደማትስማማ ተናግራ ትወጣለች። ረዳቷም ይህንን ማድረግ አልነበረብሽም፣ እህትሽ ተስማምታበት ነበርኮ፣ በዛ ላይ 3 ወር ብቻ ነበር የቀረው፣ ታገሹ፣ የእህትሽ ስራ እንዳይበላሽ ሲላት እህቷ ሁሌም ታዋቂ አርቲስት መሆን ትፈልግ እንደነበረ አስታውሳ ትስማማና በቀጣዩ ቀን ራሷ ሉ ጋር ትሄድና እንዲያገባ ትጠይቀዋለች። ሺ ወደ ሉ ቢሮ ስትሄድም በጣም ተቀይረሻል፣ እንደ ድሮ አይደለሽም ሲላት እንዳይነቃባት ብላ ትጠጋውና ስለ ኮንትራቷ አዋርታው ስትወጣ ይረበሻል። ሺ ኮንትራታቸውን ስታየውም ከእህቷ በላይ ሉ ተጠቃሚ እንደሆነ ስለገባት እህቷም የምትጠቀምበትን ነገር ማሰብ ትጀምራለች። የቲቪ ሾው ላይ ሁለቱም እንዲጋበዙ ስትስማማም ሉ መሄድ ባይፈልግም ብቻዋን ትሄዳለች። ሰዎችም መጥፎ ፍቅረኛ እንደሆነ አስተያየት መስጠታቸውን ሲያየው ሳይወድ በግዱ ሄዳል። በጣም እየበላች ስለነበረ ረዳቱ እንዳትወፍር ፈርቶ ሊያስቆማት ቢሞክርም ሰሚ አላገኘም። ፕሮግራሙ ሲያልቅም ትጠፋባቸውና ይረበሻሉ። ሉ አስተያየቶቹ ጥሩ መሆናቸውን እያነበበ ሲደሰትም ሺ በድጋሚ እየበላች ያትና ምን ሆና እንደተቀየረች ማሰብ ይጀምራል። በሌላ ቀንም ሉ እንዲገናኙ ሲጠይቃት ረዳቶቿ በሙሉ እሷን ለማሳመር ሲረባረቡ ለምንድን የምታካብዱት? ቆይ በጣም ታዋቂዎቹ ጥንዶች ስለሆናችሁ ነዋ። ቀጠሯቸው ላይ ሲገናኙም ሉ ኮንትራቱ እንደማላድሰው ታውቂያለሽ አይደለ? ግን ማደስ አለብህ፣ ለጋብቻ የጠየቅከኝ ቤተሰቦች ስላስገደዱ ይመስለኛል ስትለው እናቱ ያለችውን አስታውሶ አዲስ ያዘጋጀውን ኮንትራት ሲሰጣት የሆነ ሰው ተደብቆ ይቀርጻቸዋል። ቶሎ ብለው ቢወጡም ሰውየው የተከተላቸው ስለነበረ ሺ በፍጥነት እየነዳች ታስመልጣቸዋለች። ሉም ይህንን ካየ በኋላ ኮንትራቱን የማደስ ሀሳቤን ትቸዋለሁ ቢላትም እሷ ግን ለእህቷ የሚጠቅማትን ነገር በሙሉ ለማድረግ ተወስናለች። ሉም ቢሆን እህቱ ጋራ ሄዶ ጋብቻው እንደተባው ለእናቱ እንድታሳምንለት ይለምናታል። በቀጣዩ ቀንም ሉ ካጎቱ ጋራ በስራ ምክንያት ይጨቃጨቃል። ረዳቱም አዲስ ኢንቨስተር ከየት እንደሚያገኙ ያማክረዋል። የሺ ረዳትም ሉ እናቱ ስላስገደደችው ኮንትራቱ ውስጥ እንደገባና ስለሚወደውና ስለሚጠላው ነገር በሙሉ ያብራራላታል። ሺ ስለ ኮንትራቱ ለማውራት ስትመጣም የደበቀችውን ካሜራ ይዝባታል። ስራው ላይ ልትረዳው ቃል ስለገባች የሚስማሙና ላይብረሪ ሲሄዱ መጻሕፍቶቹ ላይ ያላት ትኩረት ያስገርመዋል። ለረጅም ሰዓትም ሲሰሩ ይቆዩና ስለ ረዳሽኝ አመሰግናለሁ ሲላት በድንገት መብራቱ ስለጠፋ ፈርታ ትይዘዋለች። እሱም አቅፏት ይወጣል። ኮንትራቱን ታድሰዋል አይደለ? መጀመሪያ ስለ ስራዬ ነው ማሰብ ያለብኝ ሲላት ምንም ሳትለው ትሄዳለች። በቀጣዩ ቀን ግን ሆን ብላ የመለያየታቸው ዜና እንዲሰራጭ ታደርግበታለች። ሉ ከእህቱ ጋር ወደ ዝግጅቱ ሲሄድም አጎቱም ከፍቅረኛ ጋር ተለያያችሁ እንዴ? አይ እንደዛ አይደለም ሲል ሻምሮባት ትመጣና የሁሉንም ሰው ቀልብ ትገዛለች። በግልጽም አለመለያየታቸውን ሁሉም ፊት ታሳያለች። በቀጣዩ ቀንም ሉ ኮንትራቱን ለማደስ ይስማማና ግን አንድ ተጨማሪ ህግ አለኝ፣ ከኔ መቼም ቢሆን ፍቅር ሊይዝሽ አይገባም። አታስብ፣ የምወድህ አይነት ሰው አይደለህም። የፊልም ስራዎቿ ላይ ለመሳተፍ መለማመድ ብትጀምርም መተወን ባለመቻሏ ሁሉም የሚያደርጉት ይጠፋባቸዋል። ረዳቷም ሉ ሊያናግረው ሲሄድ ትደርስበትና እየጎተተችው ስትወስደው ሉም ከእኔ ጋር ለመቀራረብ አዲስ መንገድ እየፈለግሽ ነው እንዴ ሲላት ዝም ብላ ተጠጋውና ታስፈራራዋለች። በነጋታውም ወደ ቀረጻዋ ትገባለች። ሉም ከአዲሱ ኢንቨስተሩ ጋር ሲያወራ የልጅ ልጁ የተዋናዩ አድናቂ እንደሆነ ሲነግረው ፍቅረኛው ስለሆነች እንደሚያስተዋውቀው ጎርሮ ቀረጻው ቦታ ቢወስደውም ሺ ግን በትክክል ባለመተወኗ ዳይሬክተሩ ሲጮህባት ያዋታል። ሉ የሚያስተዋውቃት ሰው እንዳለ ስትሰማም ትሄዳለች። ሰውየውን አይታ ስትሮጥም
ሉ ልታቅፈው ስለመሰለው እጁን ዘርግቶ ቢጠጋም ትታው ሰውየው ጋር ሄዳ አድናቂው እንደሆነ ስትናገር ሉ እንዴት ልታቀው እንደቻለች ግራ ይገባዋል። ማታ ላይም ሉ ኢንቨስተሩን ለማሳመን የሺ እርዳታ እንደሚያስፈልገው ስለገባው ለረዳቷ ደውሎ ትወናዋ ላይ እንደሚያግዛት ይናገርና ስክሪፕቷንም መለማመድ ይጀምራል። በጠዋትም ሊለማመዱ ሲገናኙ ለብቻችን እንድንሆን ብለህ ከፈጠርከው ነገር አይደለማ? አይ የምትለማመጁ እኮ ከኔ ጋር አይደለም ይልና የልብ ምት ሲጨምር የሚያሳየውን ሰዓቱን ይሰጣታል። ከረዳቱ ጋር እንደ ፍቅረኛ መዟዟር ጀምራሉ። ልጁም እንደ በረዳት ሳይ ጃኬቱን ያለብሳታል። ሉ ግን ስለቀና የራሱን ጃኬት እየሰጣት በቃ አንተ ወደ ቢሮ ተመለስ ብሎ ያባረረውና ወደ ኤግዚቢሽን አብሯት ይሄዳል። እጁን ትለቀውናም ካንተ ጋር ስሆን ምንም አይነት የልብ ምት ያልጨመረም ከረዳት ጋር እያለው ይሻል ነበር ስትለው ስለቀና ይጠጋትና ሰዓቱ መጮህ ይጀምራል። ሁለቱም ስላፈሩ ወዲያው ይለያያሉ። ሺም ከሉ ጋር ያሳለፈችውን ጊዜ እያሰበች ስትተውን ሁሉም ያደንቋታል። እሱም እያያት ስለነበር ያጨበጭብላታል። ልትወድቅ ስትልም ይዛትና የልብ ምቱ ይጨምራል። ቢሮ ውስጥ ሆኖም ስክሪፕቷን የተለማመደች ስትልክለት በድጋሚ ልብ ምቱ ይጨምራል። ምሽቱን በሙሉም ስለሷ ማሰቡን ስላላቆመ ይጨነቃል። በቀጣዩ ቀንም እናቱ ወደ ቤት እንዲመጣ እንደጠየቀችው ሲሰማ የሚፈጠረውን ስለጠረጠረ ይጨነቃል። ሲሄድም እንደገመተው ሺን እዛው ያገኛታል። በቃ ማስመሰል እንዳለብሽ እንዳትረሺ። እናቱ ፎቶ ውስጥ ታነሳቸውና የልጅነቱን ፎቶ ውስጥ ታሳያቸው ትቆይና ሺ ምግብ እንድትሰራላቸው ስትጠየቅ ሉሉ እንዲያግዛት ትወስደዋለች። እሱ ምንም ነገር ማብሰል እንደማትችል ስለገባው እራሱ መስራት ይጀምራል። ምግባቸውን እየበሉ እህቱ አኩርፋ ወደ ቤት ስትመለስ ያያዋታል። ፍቅረኛዋን ለማየት መሄድ ብትፈልገም ሉ ግን ይከለክላታል። ሺ የሚያደርገውን ስላየች እህቱን ደብቃ ይዛት ስትሄድ ያያትና ይከተላቸዋል። እህቱን ብትሆን ፍቅረኛዋ ካዲ መሆኑን ስታይ በጥፊ ታጭለዋለች። ልጅም ሳያፍር ከነ ጓደኞቹ ሊመታት ሲሞክር ሺ መሃል ትገባና መደባደብ ትጀምራለች። ሊደርሱም ልጆቹን ያስቆማቸውና ለምንድን ነው ይዘሻት የወጣሽው? እውነቱ እንድታየው ነዋ ትለውና ሲወጡ ወደ እነሱ ቤት ከተመለሰች እናቷ አንድ ላይ እንዲያድሩ እንደምታስገድዳት አስባ እራሷ እንዳመማት ታስመስላለች። ባክሻ ታስመሲ፣ እህቴም ቢሆን እኮ ኮንትራት እንደተፈራረምን ታውቃለች። በቀጣዩ ቀንም እናቱ መከታተሏን ስላላቆመች በጣም እንደሚዋደዱ ማስመሰላቸውን ይቀጥላሉ። ሊዝናኑ ሲወጡም እናትየው ብቻቸውን መስለዋት ደስ ቢላትም እህቱና ረዳቱም ይቀላቀሏቸዋል። ቴኒስ ሲጫወቱ ሙሉ እንደማትችል ስላሰበ ያለማምዳታል። የሆነ ህፃን ልጅን በኳሱ ሊመታት ሲል ሊያድናትና ይጎዳል። የልጁ አባትም ልጁን ሲቆጣው ታይና ትጣላለች። ቤት እንደተመለሱም ቁስሉን ታክመለታለች። እሱም እጇን ስለተጎዳች ያክማታል። በቀጣዩ ቀንም አጎቱ እሱ ባለው መንገድ ብቻ ስራው እንዲሰራ እንደሚፈልግ ተናግሮ ሲጣሉ ትሰማቸውና ሆን ብላ የመጣችውን ሻይ ደፍታ ታበሳጨዋለች። ታጥቦ ሲመጣም ግንኙነታቸው የውሸት መሆኑን ስለሚያውቅ ሊያናድዳቸው ተጋብተው እንዲወልዱ ለእናትየው ሲነግራት ሺ ትናደድበትና የእኛን ተወውና ለምን አንተ አግብተህ አትወልድም? አረጀህ እኮ ስትለው እናትየው እንዳይጣሉ ብላ ወደ ክፍላቸው ትልካቸዋለች። ክፍሉን ሲያዩት ግን ሁለቱም ስለተረበሹ ወዲያው ይወጣሉ። ፓርክ ውስጥ ሲዝናኑ ቆይተው የማደጎ ልጅ መሆኑን ይነግራታል። በጣም ስለተዳከመችም ወደ ቤት አቅፍ ወስዳትና እንደወደደችው ታሳየዋለች። ጠዋት ከእንቅልፏ ስትነቃም አጠገቧ ስታየው ደንግጣ የተፈጠረ ነገር አለ እንዴ? ማነው ልብሴን የቀየረልኝ? ምንም የለም፣ እህቴ ናት የቀየረችልሽ። ቀኑን ሙሉም ስለሷ ማሰቡን ማቆም ስላልቻለ ፎቶዎቿን ማዋራት ይጀምራል። ሺም ብትሆን ከተመለሰች ጀምሮ ደስተኛ መሆኗን ረዳቶቹ ያስተውላሉ። እሷ ግን እህቷ መቼ እንደምትመለስ እርግጠኛ ስላልሆነች ወደ ራሷ ህይወት መመለስ እንደምትፈልግ ትነግረውና ረዳቷ ይከፋዋል። ሉም ትደውልልኛለች ብሎ ሲጠብቅ ይውላል። እራት እንዲበሉ በረዳቷ በኩል ቢያስለክባትም ስላልተመቻት ቁርስ ታስደርገዋለች። ሲገናኙም ከሱ ውጪ ሁሉም ሰው ፒጃማ ለብሶ ስለነበረ ግራ ይጋባል። የሆነች ልጅ እሱ ልታዋራው ስትመጣም ሺ ወተቱን ትደፋበታለች። አውቀሽ ነው ያደረግሽው አይደለ? አይደለም፣ ቅርብ ቦታ ልብስ መሸጫ አለልህ፣ መቀየር ትችላለህ። ወደ ቤቷ ስትወስደውም የሱ ፎቶ ላይ የለጠፈችውን ስቲከር ያየውና ሊጠይቃት ሲል ሻወር መውሰድ አለብኝ ብላ ታመልጠዋለች። ሲመለስም ተኝታ ያገኛትና እያለበሳት ሊጠጋት ሲሞክር ግንኙነታቸው ኮንትራት እንደሆነ ስትናገር ሰምቶ ይወጣና ወደ ስብሰባው መሄድ ይጀምራል። ሺና ረዳቷም የማስታወቂያ ስራ ስለነበረባት ስለሱ ለመነጋገር ሆቴል ሲሄዱ እነሉንም ያገኟቸውና ስለወሰደባት ድብቅ ካሜራው አስታውሳ መጣላት ይጀምራሉ። እንደምንም አገላግሏቸውም ወደ የስብሰባዎቻቸው ይሄዳሉ። ሆኖም ግን ያገኘችው ሰው ሊጨማለቅ ስለሞከረ ደህና አርጋ ትቀጠቅጠዋለች። ሉስ ደርስ መቅፎ ያስወጣትና እግሯ ስለተጎዳ ያክምላታል። በቀጣዩ ቀንም ወደ ቀረጻ ስትሄድም በእሷ ቦታ ሌላ ሞዴል ስለተኩት እናደድና ችግር ትፈጥራለች። እናቱም ለሉ ደውላ ተጣልታችሁ ነው እንዴ? ለምንድን የማትረዳት? የምን መጣላት? አንድ ላይ እኮ ነው የምንኖረው ብሎ ያሻታል። ማታ ላይ መቃውን ይዞ ሺ ቤት ሄድና የተፈጠረውን ቢያስረዳትም እንዳይገባ ስለከለከለችው ኮንትራቱ ላይ እኮ አብረሽ መቆየት እንደምችል ተጽፏል፣ ከከለከልሽኝ ከስሻለሁ ብለዋት ይገባል።
እና ደግሞ አትጨነቂ፣ 1 ሳምንት ብቻ ነው የምቆየው። አይ 5 ቀን ይበቃሃል ስትለው ይስማማል። ትንሽ ቆይቶም እናቱ ትሄድና አብራቸው እንደምትቆይ ትነግራቸዋለች። ረዳቱም እህትየው እንደደበራት ሲያይ ይዟት ይወጣና ሲያዝናናት ይውላል። እነሉም በእናቱ ምክንያት አንድ ላይ ለመተኛት ይገደዳሉ። ሺ መሀላቸው ያደረገችው አሻንጉሊት አለስተኛ ሲለውም ሆን ብሎ እሷንም መረበሽ ይጀምራል። ጠዋት ሲነቁ ግን ተቃቅፈው ስለነበረ ሁለቱም ያፍራሉ። ሉም እስከ ማታ ድረስ በሺ ቦታ ሌላ ሞዴል ከወሰዱት ሰዎች ጋር ነገሮችን ለማስተካከል ሲሞክር፣ አጎቱ ደግሞ እሱን ከስራ ለማባረር ያሴራል። ይህንን እህቱ ለሺ ደውላ ትነግራታለች። እሷም ሉ ጋር ሄዳ በጣም ይቅርታ፣ ሁሉም ነገር በእኔ ምክንያት የተፈጠረው ስትለው ፍቅሩን ይገልጽላታል። በነጋታውም ሉ ችግሩን የፈጠረው እሷ ለመሆኑን ማስረጃ ያቀርብና የሁሉንም ታማኝነት ያገኛል። ረዳቷም አብረው እየኖሩ ስለሆነ በመሃላቸው የተፈጠረ ነገር ካለ ይጠይቃታል። ምንም የለም፣ እንዲያውም ወደ ቤቱ መመለስ አለበት ትልና ወደ ቤት ስትሄድም ሉ በቃ እናቴ ስለተመለሰች እኔም ቤት ይሻለኛል። እህቱን ብትሆን ረዳቱ እንዲወዳት ማለም ትጀምራለች። ረዳቱ ሊያስጨነቀውን ጉዳይ ሲሰማም የሆነ ሴት ያገናኘውና የሚሄዱበት ዝግጅት ላይ እንዲወስዳት ያደርገዋል። ፎቶዎቻቸውን ስታይ ብትናደደም ምንም እንዳልመሰላት ታስመስላለች። ዝግጅቱ ጋር ስትሄደም ሉ ለምን መጣሽ? እውነትህን ነው፣ መምጣት አልነበረብኝም ስትለው ልጅቷ እጁን ትይዘዋለች። በዚህ ተናዳ ስትወጣም ረዳቱ እንዳይከተላት ይከለክለዋል። እሷም ይከተለኛል ብላ ስትጠብቅ ትቆይና ስለቀረ ትናደዳለች። በነጋታው ግን ኢንተርኔት ላይ ምን አይነት ከሃዲ እንደሆነ ሲወራ ይመለከትና ከእህቱ ጋር ሆኖ ረዳቱ ላይ ይጮህበታል። እህቱም ሺ የተጻፈው እንዳታየው ለማድረግ ብትሞክረም ታየዋለች። ግን ምንም ሳይመስላት ወደ ስራዋ ትመለስና ቀረጻው ላይ ሆና ሻንጣ ተወርውሮ ይመታትና ልትወድቅ ስትል ዩደርሶ ያድናታል። ቁስሏን እያከመላትም የዛን ቀን አብራኝ የነበረችው ልጅ አስተርጓሚ ነበረች፣ ለእኔ ሳይሆን ኢንተርኔት ላይ ለተለቀቀው ነገር መፍትሄ ብትፈልግ ይሻልሃል። እህቱም ደውላላት የእሷ ሀሳብ እንዳልነበረ ታስረዳታለች። ጠዋት ላይም ሾርባ እንደሰራላት ስታይ ደስ ይላታል። ለቀረጻዋን ፈረስ እንድትመርጥ ሲነገራት የወደደችው ፈረስ የሉ ስለነበረ እሷ መሆኗን ሲያውቅ ራሱ መጋለብ ላይ ለማምዳት ይሄዳል። ሲመለስም ቤቷ ውስጥ ስለ ስራዋ የጻፈቻቸውን ሳይ ማንነቷን ይጠራጠራል። ረዳቱ መንታ እህት እንዳላት አጣርቶ ይነግረዋል። በነጋታውን በስሟ ሲጠራት ብትደነግጥም ማናት ደግሞ እሷ? በቅርቡ ሴሚናር አለ፣ እዛ እንደምትሳተፍ አስባለሁ። ጎበዝ ጂኦሎጂስት ናት። አንቺም አብረሽኝ እንድትሄጂ እፈልጋለሁ። ከዛም በኋላ ቢሆን እውነቱ እንድትነግረው ብዙ ጥያቄዎችን ቢጠይቃትም ስለ እህቷ ስላሰበች ላለመናገር ተወስናለች። በቀጣዩ ቀንም ሉ ኢንተርቪዋን ያየውና ስለ እሱ ያወራችውን ጥሩ ነገር በሙሉ ሲመለከት እንደምትወደው ስላሰበ እውነቱን በፈለገች ሰዓት እንደምትነግረው ገምቶ በትክክለኛ ስሟ መልእክት ጽፎ እንዲገናኙ ይጠይቃታል። እሷም በዚህ ደስ ብሏ ስትዘገጃጅ የእህቷን ዲያሪ ታገኘውና ስለምትወደው ሰው የጻፈችውን አንበባ ሉ ስለመስላት ላለመሄድ ተወስናለች። እሱም ለረጅም ሰዓት ሲጠብቃት ይቆያል። በነጋታውም የምትሄድበት ቦታ እየወሰዳት ለምንድነው ትናንትና ያልመጣሽው ቢላትም ትክክለኛውን ነገር መናገር ሳልፈለገች ይናደድባታል። ፕሮግራሙ አልቆ ስትወጣም ረዳቱን ከዚህ በላይ ኮንትራቱን መቀጠል እንደማትፈልግ ስትነግረው ሞዴሏ ትቀርጻትና ትለቀዋለች። ሉም ሺ እንዳትጨነቅ በማሰብ መልእክት ቢልክላትም እሱን ችላ ብላው የእህቷን ዲያሪ ማንበቧን ትቀጥላለች። በነጋታውም ሺ ጋዜጠኞቹ እንዳያዋት ራሷን ቀይራ ትወጣለች። ሉ ላይብረሪ ሊያገኛት ሲሄድም ጋዜጠኞቹ ሲከተሉ ታስመልጠውና ለፈጠረችው ችግር ይቅርታ ጠይቀዋለች። እናቱንም ይቅርታ ለመጠየቅ መልእክት ስትልክላት ደውላ ምንም እንዳልመሰላት ነግራት ታረጋጋታለች። በቀጣዩ ቀን መግለጫ ለመስጠት ስትሄድም ሉ ሳታስበው ይመጣና ግንኙነታቸው የእውነት እንደሆነ ለሁሉም ያሳያቸዋል። አጎቱና ሞዴሏም የሰሩት ተንኮል እንዳልሳካ ሲያውቁ ይናደዳሉ። ሺም ብትሆን ባደረገው ነገር ትናደድና እሱ ግን ሌላ መፍትሄ ማግኘት አልቻልኩም፣ ለዛ ነው። ወደ ቤት ተመልሳም ለረዳቷ ከዚህ በኋላ ማስመሰል እንደማትፈልግ ብትነግረውም ስራው ሊያጣ ስለሆነ ሲያለቅስ ታገኘውና አዝናለት ለመቀጠል ትስማማለች። እህቱም ብትሆን ረዳቱ በየሄደበት የተከተለችው ሌሎች ሴቶች እንዳያገኝና ፍቅሯ እንዲቀበላት ለማድረግ ትሞክራለች። እነሽም ለኢንተርቪው ይጠሩና ሁለቱንም ለየብቻ ስለጠየቋቸው ሉ ቢናደድም ሺ ግን ጥሩ ሀሳብ እንደሆነ ተናግራ ትደግፋቸዋለች። እህቱም እንደለመደችው ረዳቱን ትከተለውና ደብዳቤ ትሰጠዋለች። በቀጣዩ ቀንም ቢሆን ከጠዋት ጀምራ የሚሄድበት በሙሉ እየሄደች ስላስቸገረችው ይናደድባታል። ረዳቱም እህቱ ላይ ስለተናደደባት ይቅርታ ይጠይቃታል። ምን እንደምትወድ ማወቅ ስለፈለኩ ብቻ ነው የሚከተልህ። ማታ ላይም ሉ እራት እየሰራላት እያለ ቀረጻውን ለማሳመር ተብሎ ከዚህ በፊት ሉን የምትወደውና ሽንንም የሚወዳት የነበሩ ልጆችም በእንግድነት ይጠራሉ። ሁለቱም በሌላኛቸው ስለቀኑ ረዳቶቻቸው ጋር ደውለው ሉ ስለ ልጁ ሲያጣራ ሺ ደግሞ ስለ ልጅቷ ታጣራና ተመልሰው ይቀላቀሏቸዋል። ሉ መስፈን ሲጀምርም ሺ የምትወደው ሰው ተመሳሳይ ዘፈን እንደሚዘፍን የጻፈችውን አስታውሳ በድጋሚ ግራ ትጋባለች። ጠዋት ስተገኘውም ዘግታው ታልፈዋለች። ለቀረጻው ሲዘጋጁም ፎቶግራፈሩ እንደሚቆይ ሲነገራቸው
እስኪመጣ ለምን አሳ ማጥመድ አንወዳደርም? ካሸነፍኩሽ ለምን እየሸሸሽኝ እንደሆነም ትነግርኛለሽ። ጥሩ፣ እኔ ካሸነፍኩ ደግሞ መቼም እንደዚህ አይነት ጥያቄ እንደማትጠይቀኝ ቃል ትገባልኛለህ። ውድድሩን እሷ ስላሸነፈችም ምንም ሳትነግረው ትቀራለች። ፎቶ ሲነሱም ስትጣሉ ያስቸግሯቸዋል። ዳይሬክተሩም በሁኔታቸው ተሰላችተው ለምን ጋዜጠኞቹ ፊት ያደረጋችሁትን በሙሉ አትደግሙትም ነበር? እህቱም ብትሆን ለረዳቱ ይዛለት የመጣችው ምግብ ልትሰጠው ስትሄድም እንደተኛ ታየውና ላለመቀስቀስ በዝናብ የተደበደበች ስትጠብቀው ይነቃና በኮቱ ሸፍኖ የሚጠለሉበት ቦታ ይወስዳታል። ሉም በግልጽ ሺን እንደሚወዳት ቢናገርም ስለ እህቷ እያሰበች መልስ ሳትሰጠው ትቀራለች። ሺም ስለ ሉ እያሰበች ሙሉ ሳምንቱን ከቤቷ ሳትወጣ ትቆይና ማታ ረዳቶቿን ይዛ ወጥታ የማይሆን ዘፈን እየዘፈነች ስታደነቁራቸው ታመሻለች። ወደ ቤት ስትመለስም የወዳት የነበረው ልጅ በሩ ጋር ይጠብቃትና ሊጠጋት ሲሞክር ሉ መጥቶ ይገፈትረዋል። ፍቅረኛዬን እንደዚህ እንድትቀርቧት አልፈቅደልህም። ከአንተ በፊትን ያውቃታለሁ እኮ። በዛ ላይ ግንኙነታችሁ የውሸት እንደሆነ ስታወሩ ሰምቻችኋለሁ። ምንም ይሁን ምን እሷ አንተን አይመለከትም። አሁን ላረከው ነገር ግን ልከስህ እንደምችለው ወቅ ብሎ ዝሎ ወደ ቤት ሲያስገባት በጣም ታስቸግረዋለች። ጠዋት ስትነቃም ያረገችውን ነገር አስታውሳ ብታፍረም ሉ ምንም እንዳላጠፋች ነግራታል። እሷን ብትሆን ግራ ስለተጋባች የረዳቷ እህቷ የምትወደውን ሰው ልትወስድባት እንደማትፈልግ ትነግረዋለች። ሺም ቀረጻ ስታደርግ የሚወዳት ልጅ በመምጣቱ ሉ ይናደዳል። የሺ ረዳትም ከእህቷ የተላከላትን መልእክት ሲሰጣትም እህቷ የምትወደው ሰው ሉ እንዳልሆነ ስላወቀች ደስ ይላታል። የሚወዳትን ልጅ አግኝታውም በግልጽ ሉ እንደምትወደው ስትነግረው ውሳኔዋን ለማክበር ይስማማና ተቃቅፈው ሲሰነባበቱ ሉ ያያቸውና ሌላ ነገር ያስባል። ሺ ስጦታ ይዛለት ስትሄድም ግንኙነታችን የምር እንዳልሆነ እኔ ማውቃለሁ፣ የፈለግሽው ሰው ጋር መሄድም ማቀፍም ትችያለሽ ሲላት ተናዳ ስጦታውን ጥላው ትሄዳለች። የጣለችውን ሲከፍተው ግን እንደምትወደው ይገባውና ወዲያውኑ ወዳለችበት ሄዶ መለመን ይጀምራል። እህቱም ረዳቱ ላይ ያለማቋረጥ ስታፈጥበት ለመደበቅ ቢሞክርም እንደማትተወው ስለገባው አብረው እንዲበሉ ይጋብዛታል። እነሺም ለሌላ ቀረጻ ወደ ማሳደጊያ ይላኩና ልጅነቱን እያስታወሰ ቆሞ ይቀራል። ሺም እንደተፈጠረ ብትጠይቀውም ምንም እንዳልሆነ ያስመስላል። በድንገትም የሆነ ልጅ የበላው ነገር ያንቀውና በማስወጣት ይረዳዋል። ሆኖም ግን አሳዳጊዋ ስትመጣ እንዲሄድ ትነግረዋለች። ረዳቱም ለእህቱ የዛን ቀን ያየሻት ሴት ደንበኛችን ናት እና ደግሞ ከዚህ በፊት ድሃ በመሆኔ ፍቅረኛ ትታኝ ስለሄደች ነው ምንም አይነት ግንኙነት ውስጥ መግባት የማልፈልገው። ማታ ላይ ሜሉ እናት ለሺ ሉ ማሳደጊያ ውስጥ ያለ ከባድ ነገር ገጥሞት እንደነበረ ትነግራታለች። እሱም ቢሆን ያባረረችው ሴት ባሏ የሞተው እሱን ሊያዝናናው ይዞት ሲወጣ ስለነበረ እንደማትወደው ይነግራታል። በጠዋትም ሺ ሴትዮዋ ጋር ትሄድና እንድታናግረው ለምናት የሚገናኙበትን ታመቻችላቸዋለች። ሲወጣም የከፋው ስለመሰላት የአሻንጉሊት ልብስ ለብሳ ስትጨፍርለት ያያትና ይቅር ብላኛለች፣ አትጨነቂ፣ ደስ ይላል እና ደግሞ ስለኔና ስለ እህቴ ታውቅ ነበር አይደል? አዎ ይላትና ሁለቱም ያሉባቸውን ችግሮች ስለፈቱት ደስ ይላቸዋል። እህትየውም ለረዳቱ ብላ ሁሉንም ነገሯ እንደምትተውለት ብትነግረውም እሱ ግን በድጋሚ እንደማይቀበላት ይነግራታል። ወዲያው ምርችቶች መተኮስ ጀምሩና አንድ ላይ ይመለከታሉ። በነጋታው ሙሉ ከሺ ጋራ መሆኑን ረዳቱ ስላላመነው ቢደውልላትም እንደማይሰማት አስመስላት ዘጋበትና ሳያምነው ይቀራል። ሊያገኛት ሲሄድም አልወደውም እያስመሰልኩ ብቻ ነው ስትል ይሳማትና ተናዶ ሄዳል። እሷም ስክሪፕቷን እያነበበች ስለነበረ ሳታየው ትቀራለች። ረዳቷ ግን ሉን ተናዶ ሲወጣ እንዳየችው ስትናገር ያበራችው እንደሰማት ገምታ ትደውለትና የተፈጠረውን ታስረዳዋለች። ወዲያውም በትልቅ ስክሪን ላይ እንደምትወደው ስትናገር አያትና በጣም ደስ ይለዋል። እህቱና ረዳቱ የሚያዩና ይገረማሉ። ሉም ረዳቱ ፊት ደጋግሞ ቪዲዮውን እየከፈተ ያሰለችዋል። ያቀደላትን ሰርፕራይዝ ሲነግረውም ዲኮሩ እንዲቀይረው ቢመክረውም ሳይሰማው ይቀራል። ሆኖም ግን ሺ ዲኮሩን ስታየው ብዙም ደስ እንዳላላት ስለገባው ምክሩን ባለመስማቱ ይቆጨዋል። ረዳቱን በቀጣይ ሀብል ሊሰጣት እንደሚገባ ይመክረዋል። ሆኖም ግን ሺ በቀረጻ ምክንያት ለሳምንት ያህል ሌላ ከተማ እንደምትሄድ ታሳውቀዋለች። ስላላስቻለው የሚከተላትና ሀብሉ ሊሰጣት ሲሞክር አንሽራቶት ይወድቃል። በዛ ምክንያት እጁን ስለተጎዳ ልብሱ እንዲቀይር ትረዳዋለች። ማታ ላይም ሀብሉን ሲሰጣት በጣም ተወደዋለች። በቀጣዩ ቀንም ሺ ለምታቀርበው ሾው ልምምዷን ትጀምራለች። ረዳቱና እህትየው ምግብ ለመብላት ይወጡና ደጋግማ እንደሚወዳት የጠየቀችው ታስቸግረዋለች። ዞር ስትልም ካስተናጋጇ ጋር ትጋጭና ሻዩ ስትደፋባት ቤት ወስዶ ቁስሏን ያክምላታል። እየተዟዟረች አልበሙን ስታይም የሆነ ፎቶ ታገኝና ከዚህ በፊት ፎቶውን ለቆት ያየችውን ሰው ማናገር ትጀምራለች። ሉም ሺን ለቀናት ሲከታተላት የነበረውን ሰው አግቶት ሲመታው አባቷ ስለነበረ ታስቆመዋለች። አባቷም የተመታበትን ካሳ አስጠይቀው ሉ ሊሰጠው ፈቃደኛ ቢሆንም ሺ ግን ታስቆመውና ወደ ቤቱ ትሸኘዋለች። አባቷ ግን ብር ማሰጠው ከሆነ በእህቷ ቦታ እንደመጣች ለሁሉም እንደሚናገር ያስፈራራታል። ጠዋት ላይም ስትነቃ ቤቱ በጭስ ታፍኖ ታገኘውና ስትወጣ አባቷ ባሳረረው ምግብ ምክንያት እንደሆነ ትደርስበታለች። በድጋሚም ብር እንሰጠው
ከሌላት ደግሞ ከሉ እንድትቀበል ይነግራታል። አልሰማ ስላለችውም ሉ መስሪያ ቤት ሄድና ችግር ሲፈጥር አጎቱ አግኝቶት ግንኙነታቸው የውሸት መሆኑን ይናገራል። አባትየውም ይሄንን ተጠቅመው ከሉ ብር ለመቀበል ሲጠር ሺ ትደርስበትና ትቆጣዋለች። ሉንም በጣም ይቅርታ እንደዛ አትበይ እንጂ ፍቅረኛሽ እኮ ነኝ ብሎ ቅፋትና ያረጋጋታል። ወክ እያደረጉን በሚያስቅ ሁኔታ ይደንስላታል። ሞተር ስታይ መንዳት እንዳማራት ትነግረዋለች። ትንሽ ቆይቶም ረዳቷ ይደውላትና አባቷ ጋዜጠኞች እንደሰበሰበ ሲነግራት ትፈራለች። ሆኖም ግን ልጅነቷ ከባድ እንደነበረ ብቻ እንደተናገረ ስትሰማ እንዴት ሀሳቡ እንደቀየረ ግራ ይገባታል። ሄደው ሲያገኙትም ሌሎ የሰጠውን ካርድ እየመለሰለት ልጄን ምን ያህል እንደምትወዳት ማወቅ ስለፈለኩ ብቻ ነው የተቀበልኩ ይለውና ብቻቸውን ሲወጡም ድሮ ላይ ከአባት የማይጠበቁ ብዙ መጥፎ ነገሮችን ስላደረግኩ ነው አሁን እኔ ማታምነኝ፣ ግን መቀየሬን አሳያታለሁ ይልና በቀጣዩ ቀን የሚያምሩ አበቦችን አዘጋጅተው ሰርፕራይዝ አድርጓታል። እህቱም የረዳቱን የድሮ ፍቅረኛ ስታገኛት ስለታመመች እንደተወችው ትደርስበታለች። በአንቺ ምክንያት ማንንም ማመን አልቻለም፣ አግኙና እውነቱን ንገሪው፣ እንደዛ ካደረኩ እኮ ተመልሶ ወደ እኔ ይመጣል፣ ምንም አይመስልሽም ስትላት ምን እንደሚፈጠር እያሰበች ወደ ቤቷ ትመልሳለች። ረዳቱም ቢሆን ስራ ባለመምጣቷ መጨነቅ ይጀምራል። ሊያገኛት ሲሄድም ስለ ፍቅረኛው ትነግረውና አድራሻዋን ሰጠዋለች። የሻባትም ራት ሰርቶ ስለጠበቃት ደስ ይላታል። በነጋቷም አብሯት ቀረጻው ላይ ይሄድና ከካሜራማኑ ጋር ሲጣላ ብትናደድበትም የማይሆኑ ፎቶዎችን ሲያነሳ ታይቶ እንደነበረ ሲገባ ትጸጸታለች። አባቷም ይቅርታ ጠይቋት ሊሄድ ሲል እንዲቆይ ታሳምነዋለች። በቀጣዩ ቀንም ሁሉም አንድ ላይ ሆነው የሉ እናት ጋር ምሳ ይበላሉ። ረዳቱም አበባ ይዞ እህቱ ጋር ሄድና ፍቅረኛው እንድትሆን ጠይቃታል። ከልጅቷ ጋር ተነጋግረው እሷም ጥሩ ጥንዶች እንደሚሆኑ የነገረችውን ያስታውሳል። እህትየውም ጥያቄውን ደስ ብሏት ትቀበለዋለች። በቀጣዩ ቀንም የሉ ድርጅት ተራራው ላይ የሚያደርገውን ጥናት ሊያቆም እንደሆነ ስትሰማ ቢሮ ሄዳ ባያቆመው እንደሚሻል ትነግረዋለች። እስከ ማታ ሲሰራ ቆይቶም ረዳቱ ስልኩን አልመለስ ስላለው እህቱ ጋር ደውሎ እንዲመጣ እንድትነግረው ስጠይቃት አንድ ላይ መሆናቸውን በማወቁ ትገረማለች። በነጋታውን በጣም ደብሯት ስለነበረ ቀረጻ የምታደርግበት ቦታ ትጋብዛታለች። ስትሄድም ከሆነ ሴትዮ ጋር ትጋጭና ቀለበቷ ወድቆ ስለተሰበረ እንድትከፍላ ስትጠይቅ ደርሳ ፈርጡ የውሸት መሆኑን ትናገራለች። ሆኖም ግን ባሏ ትክክለኛ እንደሆነ ድርቅ ብሎ ይከራከራል። አጎትየውም ተራራው ላይ ምንም አይነት ማዕድን እንደሌለ ለሉ ያሳውቀዋል። ሉ ቤት እንደተመለሰ ማጎቱ ያለውን ሲነግራት መናደር ትጀምራለች። በነጋታውም ረዳቱ ምን እንደሆነ ስላልገባው ሉ ጋር ደውሎ ለማጣራት ይሞክራል። ሉ ማዕድኖቹ እንዳሉ የሚያሳይ ሪፖርት ስትልክለት ያመሰግናታል። እህቱም ረዳቱ የበለጠ እንዲወዳት ብላ እራሷን ለመቀየር ብትሞክረም እንደማያስፈልጋት ያረጋግጥላታል። ሉም በድጋሚ ቢያስመረምርም ተራራው ላይ ምንም አይነት ነገር እንደሌለ ይነገረውና ግራ ሲጋባ ትናደድበታለች። አጎቱም ተደብቆ የሚያወሩትን በሙሉ ይሰማቸዋል። ሁለቱም ስትናደዱ ሳይነጋገሩ ያድራሉ። በነጋታውም አጎቱ ሉ ቢሮ እያለ እህቱ ስትመጣ ወጥተው መዝናናት እንዳለባቸው ሀሳብ ያቀርብላቸዋል። ሉ ግን ነገሩን ለማጣራት ብቻውን ወደ ተራራው ጋር ለመሄድ ይወስናል። አብረው መሄድ ብትፈልግም ስለከለከሏት ተደብቃ ታመልጥና ብቻዋን ትሄዳለች። ተራራው ላይ ሲገናኙም ደስ ብሏቸው ተቃቅፋሉ። የሚፈልጉትን ፕሮፌሰር አናግረውም እዛው አድረው ሲመለሱ እህቱ በሰላም በመምጣቱ ደስ ብሏት ታለቅስና ረዳቱን ስታቅፈው አይቷት ምንድነው እናንተ በመሃላችሁ ያለው? ፍቅረኛሞች ሆነናል ወንድሜ ስትለው መጀመሪያ ላይ ያልፈለገ መስሎ ቢያሽፉባቸውም ስለፈቀደላቸው ደስ ይላቸዋል። በቀጣዩ ቀን የሚያገኙት ፕሮፌሰር የሰጠውን መረጃ ተጠቅመው ተራራው ላይ ማዕድ እንዳለ ለድርጅቱ አባላቶች በሙሉ ስላረጋገጠ አጎቱ በጣም ይነደድበታል። ሙሽራ ቀሚስ ለብሳ ስትቀረጽ ሳያትም እንዴት አድርገው ለጋብቻ እንደሚጠይቃት ማቀድ ጀምራል። እቃ ሊገዙ ሲወጡም መቼ ነው ግን በትክክለኛ ስምሽ ጠርቼሽ አብሬሽም ሆነው እህቴ ስትመለስ እኔም ጥናቴን ስጨርስ ትለውና ወደ ቤት ተመልሰው ለእናትና ለእህቱ ስለ ትክክለኛ ማንነቷ ይነግሯቸዋል። እናቱም ራሷን የሳተች ታስመስልና አስደንግጣቸው ሲጀመርም አውቄው ነበር ስትላቸው ይረጋጋሉ። ሉም ለማግባት ሰርፕራይዝ ማዘጋጀት ይጀምራል። ቀረጻውን ጨርሳ ስትወጣም ረዳቷ ሲያወራት ሰማውና ስላላስቻለው ስለ ሰርፕራይዙ ይነግራታል። ቤት ሲደርሱ ግን ምንም አይነት ሰርፕራይዝ ስላልነበረ ግራ ይጋባሉ። አጎት ተብየውም ስለምንትዮቹ ስላወቀ ሉ ቦታውን ካለቀቀ እንደሚያዋርዳቸው መዛት ጀምራል። ስለተፈጠረው ነገር ስትሰማም ሉ ጋራ ሄዳ አጎቱ ከዚህ በፊት የሰራቸውን ተንኮሎች ለማጋለጥ መረጃ እያሰባሰቡ አንድ ላይ ይሆናሉ። በቀጣዩ ቀንም ረዳቱ አጎትየው ጋራ ደውሎ የሰራሃቸውን ወንጀሎች ማስረጃ አግኝተንልሃል፣ የድርጅቱ መሪ መሆን ከፈለግ መጀመሪያ ፖሊስ እንደሚቀበልህ ወቀው እሺ ብሎ ያስፈራረዋል። እና ሉም ለብቻቸው ሆነው ሲዝናኑ ይቆዩና ቀለበት ያደርግላታል። በነጋታው እህቷ ተመልሳ ትመጣና ስለተገናኙ ደስ ብሏቸው መላቀስ ጀምራሉ። እናታቸው እንደሞተች ስትሰማም በጣም ታዝናለች። መቃብሯን ለማየትም ተያይዘው ሄዳሉ። ሲመለሱ እህቷ ለሁሉም እውነቱን ለመናገር ትወስንና
ጋዜጣዊ መግለጫ ይሰጣሉ። ሉአይቶት ወደ ቤት ሲሄድም ሺ ጥናቷን ለመጨረስ ውጭ እንደሄደች ይደርስበታል። 1 ዓመት ካለፈ በኋላ በየቀኑ እንደናፈቀችው መልእክት ይልክላታል። ረዳቱና እህቱም ለመጋባት ይወስናሉ። ሺ ስልኳን ስትከፍተውም መልእክቶቹን በሙሉ ታያቸውና እሷም እንደናፈቃት ታምናለች። ሉም እሷ ያለችበት ዩኒቨርሲቲ ተጋብዘው ሲሄድም እንዳላየችው ሆና ታልፈዋለች። ፕሮፌሰሯ ግን አብራው እንድትሰራ አስጠይቃት እምቢ ማለት ስለከበዳት ትስማማለች። ሉ እስካሁን የሰራውን ሊያሳያት ቢሞክርም ጥላው ትሄዳለች። ለፕሮፌሰሩም ደውላ አብራው መስራት እንደማትችል ለመናገር ስትሞክር መሬት መንቀጥቀጥ ይነሳና ለሉ ስለፈራች የተቻኮለች ትወጣለች። እንደተገናኙም ይተቃቀፋሉ። እሱም ከዚህ በኋላ ከድርጅቱ ጋር መስራቴን አቁሜያለሁ፣ ከአንቺ ጋር በደስታ መኖር ብቻ ነው የምፈልገው ይላትና በመጨረሻ ረዳቱ ድርጅቱን እንዲያስተዳደር ይመረጣል። እህቷም እንዳለመችው ተዋናይነቷን ትቀጥላለች። ሺም ትምህርቷን ጨርሳ ትመረቅና እንደሚጋቡ መግለጫ ሲሰጡ ፊልሙ ይጠናቀቃል።